ማጋች ጸጋዬ ያለውን ነገር ለወንድ እየነገረ አለምን የወዲት ጉዲትና እናትየው ወርቄ ወዘሮ ወርቄ እንዳሳገቷትና በእነሱ በኩል ራሳቸው እንደታገቱ አጋቹም እሱ እንደሆነ ያለውን ነገር ለወንድዬ ነግሮታል ማለት ነው። ወንድዬም እንግዲህ በጣም በሚያሳዝን ነገር የወዲት ጉዲትም እርግዝናዋ ፌክ እንደሆነ ሁሉ ነገር ደርሶበታል አውቋል ማለት ነው። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ወደ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የወዲት ጉዲት ጉዲ የማያልቅ ሴትዮ ማለት ነው ውርደቷ እየተከናነበች ትገኛለች። በስተመጨረሻ ትልቅ ሰው አዋርዳ በስተመጨረሻ ራሷም ተዋርዳ ትገኛለች ማለት ነው። በአሁን ሰዓት በጣም ባዘን ውስጥ ትገኛለች ማለት ነው። ምክንያቱም ያደረገችው ነገር የሆነ በትንሽ ነገር የሚፈታ ነገር ስላልሆነ በጣም በችግር ውስጥና በጣም ውጥረት ውስጥ ትገኛለች ማለት ነው። ቤተሰቦቼ እንግዲህ ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ እላችኋለሁ። እንግዲህ በጣም በሚያሳዝን ነገር ወንድዬ ሁሉን ነገር አውቋል ማለት ነው። እስካሁን ድረስ ስደብቀው እንደፈለገው እንዳሻንጉሊት ስታስመስልበት የነበረችው የወዲት ጉዲት ዛሬ ግን ያንን ነገር በጣም በሚያሳዝን ነገር ሁሉን ነገር አውቋል ማለት ነው። ግን ያው እሷ የማመን ፍላጎት የላትም። ዛሬም ክደት ውስጥ ነው የምትገኘው። ዛሬም አላደረኩም ነው እንጂ አደረኩ ብላ የይቅርታ ሰው የምትጠይቅ ሴትዮ አይደለችም። ዛሬም እዛው ክደት ውስጥ ነች ያለችው። ግን ደግሞ ሁሉ ነገር ወንድዬ ተረድቷል። አንደኛ አለምዬ ነግረዋለች፣ ሁለተኛ ደግሞ አጋቹ ጸጋዬ ሁሉ ነገር ነግሮታል ማለት ነው። በጣም በሚያሳዝን ነገር የምታደርገው ነገር የወዲት ጉዲት እንግዲህ ታውቃላችሁ። በእርግጥ እኔ የወዲት ጉዲትን ብቻ አይደለም እኔ የምወቅሰው፣ የወዲት ጉዲት ምንም አላደረገችም። ምክንያቱም ዋንኛዋ እናትየዋ ነች ማለት ነው። እናት አስባችሁታል? እናቴ ብላችሁ ያሳደገቻችሁ እናት ክፋትና መጥፎ ነገር እያሰራቻችሁ ስታሳድጋችሁ በጣም ከባድ ነው ቤተሰብ፣ በጣም ከባድ። ዛሬ የዚህ ግፍ ተቀባይ ሆናለች ማለት ነው። በእሷ የተነሳ እንግዲህ ይሄ ሁላ ነገር የእናት ግፊት ነው ማለት ነው። የወዲት ጉዲት ጥፋቷ ምንድነው? የእናቷ ያለቻትን ነገር በመስማቷ ዛሬ ብዙ ችግር ላይ ካለችበት ችግር ላይ እንዳትወጣ አድርጓታል ማለት ነው። በጣም ከባድ ችግር ውስጥ ማለት ነው። ምክንያቱም በጣም በሚያሳዝን ነገር ዛሬ እርግዝናውንም እርጉዝ እንድትሆን ሁሉ ነገር የነገረቻት ማናት? እቹ እናትየዋ ወይዘሮ እንትናለች ማለት ነው። ወርቂቱ ነች ማለት ነው። ግን ደግሞ በጣም ዛሬ ወርቂቱ መከራ የመከራ ውስጥ ተቀባይ ብትሆንም ግን ምንም በሆነ የሷ እድሜ ሄዷል። ዛሬ ልጇ ጥሩ ትዳር ልጆች ወልዳ መኖር ሲገባት የራሷን ህይወት እንዳትይዝ አድርጓታል ማለት ነው። የማግፊት የወርቅዬ እቺ ወዘሮ ወርቂቱ የእናቷ ግፊት ማለት ነው። ዛሬ ትልቅ የዋጋ እያስቀመሳት ይገኛል ቤተሰብ። እናት በማድረግ ልጆቹን ያሳድጋል ሲባል ወዘሮ ወርቂቱ እንግዲህ ልጇን በመጥፎ ነገር በክፋት በጭካኔነት ያሳደገቻት። ዛሬ ግን ራሷም ተጠፍራ ልጇን መከራዋን ስቃያን እየበላት ይገኛል ማለት ነው። አንዳንድ የሰውን በማፍሰስ ምን ያክል ከባድ እንደሆነ ከዚህ ከድራማ ታገኛላችሁ። ከዚህም በፊት ምን ያክል አለምዬንና ማየን ሲያስለቅሱ እንደሆነ አይታችኋል አይደለ? ምን ያክል ዋጋ ሲያስከፍሏቸው እንደነበረ። ግን ዛሬ ያሉበትን ነገር አስቡ። በጣም ከባድ ነገር ውስጥ ናቸው ያሉት። ከምታስቡ በለጠ ካሉበት ቅርቃር ውስጥ መውጣት የማይችሉ ቤተሰብ ሆኖ ተገኝተዋል ማለት ነው። በጣም በማያሳዝን ነገር እና ምን ልላችሁ ፈልጌ ነው ቤተሰብዬ፣ እንደዚህ አይነት ሰዎችን በህይወታችሁ አስፈልጓችሁ፣ በህይወታችሁ ማለት ነው። አለም እንግዲህ እንደ ማንኛውም ሰራተኛ ሆና ነው እዛ ቤት ውስጥ የመጣችሁ። ግን ደግሞ ምንድነው የሰው ጉዳት ስለሚያሳዝናት፣ የሰው ማልቀስ በጣም ስለሚያሳዝናት፣ የሰው መሞት ስለማትፈልግ ምንድነው ያደረገችው? ለማየን የቆመችላት። በጣም በሚያሳዝን ነገር ለማየን የቆመችላት። የኛ ሰዎች እነሱሳ እንግዲህ የባሏ እናት ማለት ቢያወልዱትም ባትወልዳትም እናቷ ነች፣ አካሏ ነው። ባሏ ለሷ አካሏ ነው። ምክንያቱም ባሌ ብላ አብራ ነው የምታረው፣ ልብሷን አውልቃ አብራ ነው የምትኖረው። ባሌ አካሌ ብላ የባሏን እናት እንደዚህ ማስተቃየት ማለት በጣም ከባድ ነው። የተሰዎች ማለት ነው።
ግን ዛሬ ትልቅ ዋጋ እያስከፈላት ይገኛል ማለት ነው። ከገባችበት ቅርቃር ውስጥ መውጣት አቅቷታል። የወዲት ጉዲት ያደረገችው ቅርቃር ማለት ነው። እና ከእንደዚህ አይነት ሰዎች ፈጣሪ እንደሰውራችሁ የዘወትር ጸሎታችሁ ይሁን እላችኋለሁ። በጣም አስቸጋሪና አስቸጋሪ ናቸው እንደዚህ አይነት ሰዎች፣ መጥፎ ናቸው። ምክንያቱም ለህይወታችን ለነፍስ ማጥፋት መንስኤ ይሆናሉ፣ ለብዙ ነገር በቃ ስላችሁ እንደዚህ አይነት ሰዎች በጣም ክፉ ናቸው። ነገ ህይወታችን እስከ ነፍስ ማጥፋት ድረስ እስካሁን ድረስ እኮ አለምዬ ባትኖር ኑሮ የማየ ነፍስ የለም ነበረ፣ ገለዋት ነበር። ግን ደግሞ በእግዚአብሔር ቸርነት እንድትኖር አድርጓታል ማለት ነው። ቤተሰብ በጣም በሚያሳዝን ነገር ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ፣ እግዚአብሔር ይሰውራችሁ ላለው እማዬ በስተመጨረሻ ጸሎታ ተሰምቶላታል። እንቧ ወደ እግዚአብሔር አርጓል። ያ የወዲት ዛሬ መከራ ቀማሽ ሆና ተገኝታለች ማለት ነው። የወዲት ብቻ ሳይሆን እንደዚሁም እናትየዋ ወይዘሮ ወርቂቱ እኛንም ስታስለቅስ የነበረችዋ ዛሬ የምታደርገው ነገር ጠፍቶባት ይገኛል ማለት ነው። ቤተሰቦች እስቲ እናንተ ምን ይሰማችኋል? እንደዛ አይነት ሰዎችን በህይወታችሁ ቢመጡባችሁ ምንድን ነው የምታረጉት? እውነቴን ነው። አስተያየታችሁን ሲጻፉልኝ ኮሜንት ላይ ማለት ነውና ምን ታረጋላችሁ? እንደዚህ አይነት ክፉ ሰዎች ምን ይደረጋሉ? በጣም ነው በጣም ነው የሚያናድዱት ማለት ነው። በጣም ነው የራሳቸው ህይወት ራሳቸው ሰላም የላቸው ሰዎችንም ሰላም እየነሱ ቁጭ ብሏል ማለት ነው። እንደዚህ አይነት ሰዎች በጣም አስቸጋሪ ናቸው። ፈጣሪ ከእንደዚህ አይነት ሰዎች ፈጣሪ እንዲሰውራችሁ የዘወትር ጸሎታችሁ ይሁን እላችኋለሁ። ቤተሰቦቼ እንግዲህ አለምዬ አሁን ያው አረፍ ብላ ትገኛለች። አጋቾቹ ጋር ብትሆንም ግን ያው በህይወቷ ደስተኛ ነች። ምክንያቱም በሷ ቦታ መታገት ያለባቸው ማን ነበረ? እሷ ነበር እሷን ለማሳገት የፈለጉት። ግን ደግሞ የእግዚአብሔር ነገር ፈጣሪ ረድቷት ዛሬ አጋሾቻቸው ታግተው ይገኛሉ ማለት ነው። ጭራሹኑ እንደውም ውሃ ጠጭ አቀባይ ጭራሹኑ ከነሱ ለነሱ አጋዥ ሆናለች ማለት ነው። ደግሞ የሚገርመው ነገር እኮ እዛ ራሱ ሄዳ አጋቾቹን ለማጣላት ወይዘሮ ወርቂቱ የምታደርገውን ጥረት አስቡ። እዛ ሄዳ ሁለቱን አጋቾች ለማባላትና ለማከዳዳት። ምክንያቱም ታጣላች በኋላ በስተመጨረሻ ምንድነው ሀሳቧ? አንደኛው እንዲፈታት ነበረ፣ ግን አልተሳካላትም። በጣም በሚያሳዝን ነገር አልተሳካላትም ቤተሰቦች። ምክንያቱም ነቁባት። በስልክ ውስጥ ሪከርድ ቀርቶ ነበረ ማለት ነው። ነገሮቹን ሁላ እየቀዳ ለአንደኛው አጋች አሳይቶታል ማለት ነው። ከዛም በጣም ነው የተናደደችው፣ ያሰበችው ሀሳብ ስላልተሳካላት። ወንድዬ ደግሞ በጣም የወዲት ጉዲትን እንግዲህ ፍና አድርጎ ይዟታል። አንደኛ ነገር የቤቱን፣ አንደኛ ነገር ልጁን እንትንም መሆን እንዳለበት መመርመር እንዳለበት አባት እንደሆነና አባት እስከሆነ ድረስ ደግሞ የልጁን ማንነት ማወቅ እንዳለበት እየጠየቃት ይገኛል። ግን እሷ እንዴት ይሄንን ነገር ለእኔ ተጠይቀኛለህ? ከኔ ሚስትህ አይደለም እንዴ? እኔ ማመን ይገባሃል ምናምን እያለች እያለቃቀሰች ትገኛለች። ግን እሱ ለመስማት ዝግጁ አይደለም። ቤተሰቦቼ በጣም በሚያሳዝን ነገር ፈጣሪ ከእንደዚህ አይነት ሰዎች እንዲሰውራችሁ የዘወትር ጸሎታችሁ ይሁን። እንግዲህ የወዲት ጉዲት ሸቤ ገብታለች ማለት ነው። እንደዛው ወርቂቱ በጣም ነው የሚገርሙት። እማያረፍ ብላለች ማለት ነው። አሁን እንደፈለጋት አለምዬም እማዬም በጣም ደስተኛ ናችሁ በህይወታቸው ማለት ነው። ምክንያቱም ትናንትና ሊገሏቸው የነበሩት ሰዎች ዛሬ በሰላም እየኖሩ ይገኛሉ። የወዲት ጉዲት እና ዳሞች እናትየዋ እንግዲህ መከራቸውን ስቃቸውን እየበሉ ይገኛሉ ማለት ነው። ቤተሰቦቼ ከዚህ ከድራማ እንግዲህ ምንድን ነው የምናየው? የወዲት ጉዲት አሁንም አልተቀየረችም። እንደ ራሴ ሀሳብ ቢሆን ሁሉን ነገር ያደረጉትን ድርጊት ይቅርታ ጠይቀው የራሳቸውን የሰላም ህይወት ብትኖር ብዬ አስባለሁ። ግን እሷ እንደዛ አይነት ሰው አይደለችም። ይቅርታ የምትጠይቅ ሴትዮ አይደለችም። እሷም እንደዚሁም እናትየዋ ወርቂቱ ማለት ነው። ጭራሹን ወርቂቱ ሌላ ስህተት ነው እየፈለገች ያለችው፣ ሌላ ነገር አስባችሁታል? ያማል በቃም ብሏት ማለት ነው። ምክንያቱም አጋቾቹን ለማጣላት እነሱ በጣም መልካም ሰዎች ናቸው። እኔ እንደውም አጋሽ ሳይሆን ፖሊሶች ብዬ ነው የማስበው። እኔ እንደ ፖሊስ
ለዛውም ፍትሃዊ ፖሊስ፣ ጎበዝ ፖሊሶች ብዬ ነው የማስበው። ግን ታውቃላችሁ ወይዘሮ ወርቂቱ ተብዬዋ ፈጣሪ ልቦና ይስጣት። ሌላ ምን ይባላል? አሁንም ከጥፋቷ እየተመለሰች አይደለችም። ፈጣሪ ወደ ራሷ ይመልሳት። እንደዚህ አይነት ሰዎችን ፈጣሪ እንደራሳችሁ እንዲመልሳችሁ የዘወትር ጸሎታችን ናቸው። ቤተሰብ እንግዲህ የወዲት ጉዲት በጣም በሚያሳዝን ነገር እስከነ ስሟ በክፋት አንደኛ ነች ማለት ነው። እናቷም እንደዛ የሰው ጭንቀት ደስ የሚላቸው ሰዎችን ማስጨነቅ፣ ሰዎችን በቃ ሰዎች ሲያስጨንቁ በጣም ነው ደስ የሚላቸው። በስተመጨረሻ ግን ያንን መከራ ስቃይ ራሳቸው እየተቀበሉ ይገኛሉ። ከዚህ በላይ እኔ እንደራሴ ይገባቸዋል ብዬ ነው የማስበው። ከዚህ የበለጠ ማለት ነው። እንደዚህ አይነት ሰዎች ከዚህ የበለጠ ይገባቸዋል። ምክንያቱም ያደረጉት ግፍ አንድና ሁለት ተብሎ የሚያልቅ ግፍ አይደለም እና ለሁሉ ነገር ሰዎች አያውንም፣ ማንም አይሰማንም ብለን የምናስበው ሰዎች በስተመጨረሻ እግዚአብሔር ይሰማናል፣ እግዚአብሔር ያየናል። እውነቴን ነው። እግዚአብሔር አየንም ብለን የምንሰራው ስራ ይታያል፣ ያየናል። እሱ አያንቀላፋም፣ አይተኛም እና እንደዛ ነው። ከሰው ልንደበቅ እንችላለን እንጂ ከእግዚአብሔር አንደበቅም። የወዲት ጉዲትና ወይዘሮ እንትና ተብዬዋ ወርቂቱ ተብዬዋ ማንም ሰው አይልም ብለው ነበር። ግን በስተመጨረሻ ሁላቸውም ስራቸው በትንትን ነው ያለው፣ በትንትን እና ቤተሰቦች፣ ለማንኛውም ለቤት አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ አብረን እንደምንገናኝ ሰላም ቆዩልኝ።